በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ መጋቢት 2 ቀን 2018 ዓመተ ምህረት በዚሁ በአርባ ምንጭ ከተማ ባለፈው በዘነበው ከባድ ዝናብ በጣም በከፍተኛ ጎርፍ የተጠቁ የተጎዱ ወንድሞቻችን ቤተሰቦቻችንን ስንጎበኝ አርፍደን ነው የመጣ ነው። ይሄ በጣም ከባድ አደጋ ነው። በመሰረቱ በዚሁ በከተማ ውስጥ የሰው ሕይወት ጠፋ የሚል አልሰማንም። በሌላ በኩል ግን እንዳለ ነው እየሰማን ያለ ነው። ይሄ አደጋ በጣም ከባድ አደጋ ነው። ማንቂያ ደወል ነው። ህዝብም መንግስትም አንድ ላይ ተባብረው ይህንን ውሃ ለመከላከል ወደፊት ትልቅ ነገር መከላከያ መስራት ያስፈልጋል። በመሰረቱ እንግዲህ እግዚአብሔር አምላካችን እንግዲህ ቤት በኩል እንደሚያመጣ ቤት በኩል ምን እንደሚያመጣ የምናውቀው ነገር የለም። ፈቃዱ የእግዚአብሔር ፈቃድ ነው። ዞሮ ዞሮ ግን አሁን ብዙ የተጎዱ ወንድሞቻችን ተበድረው ስራ የጀመሩ ያላቸውም ባላቸው ላይ ስራ ይሰሩ የነበሩ በጣም የተጎዱ ቤተሰቦቻችን ስላሉ ለጋሱ የአርባ ምንጭ ህዝባችን እና በማስተዋል የሚጓዘው መንግስታችንም እነዚህን ወንድሞቻችንን እህቶቻችንን የተጎዱትን እንዲጎበኛቸው እንዲያበረታታቸው ያስፈልጋል። እኛ አሁን የአቅማችንን ጎብኝተን አበረታተን የመጣ ነው። መረዳዳት፣ እርስ በርስ መተሳሰብ አስፈላጊ ነው። ከዚህ የባሰ ደግሞ እንዳይመጣ ጸሎታችንን ማጠንከር ያስፈልገናል። እግዚአብሔር ሀገራችን ይባርክልን። በዚሁ አጋጣሚ ዛሬ ታላቁ ሰባኪ ወንጌል ልጃችን ዘላለም ወንድሙ በአሜሪካ ሀገር ከዚህ ዓለም በስጋ ህይወት አርፏል። ዛሬ ተነስቶ ነገ ጠዋት አስከሬኑ ወደ አዲስ አበባ እንደሚገባ ሰምተናል። ይሄ ወንድማችን ታዋቂ ሰባኪ ኢትዮጵያ ቤተክርስቲያን መተኪያ የሌለው ልጇ አታለች። በዚሁ ሰባኪ ወንጌል ዘላለምን ልዩ የሚያደርገው በራሱ ቲኬት፣ በራሱ ነዳጅ፣ በራሱ ወጪ እየዞረ የተረሱትን አብያተ ክርስቲያናት ሁሉ የሚጎበኝ ታላቅ ልጃችን ነው። እንግዲህ ፈቃድ እግዚአብሔር ሆኖ የረፍቱ ጊዜ ደርሶ በዚህ እንዲያርፍ እግዚአብሔር ፈቃዱ ሆኗል። ቤተክርስቲያን በጣም ታዝናለች። የጋሞ ጎፋ ሀገረ ስብከትም በተደጋጋሚ በዚህ ብዙ ስራ ስለሰራ በተለይ በሳውላ ከተማ የአዳሪ ትምህርት ቤቶች ሲያጠነክር የነበረ ሲረዳ የነበረ በምግብ በልብስ ሲረዳ የነበረ ነው ዘላለም ወንድሙ። እጅግ በጣም እናዝናለን። ሀገረ ስብከቱ ሀዘኑን ይገልጻል። በሁለቱም ሀገረ ስብከቶች በጋሞ ጎፋና በጋሞና በጎፋ ባስኬቶ ሀገረ ስብከት ስም ሀዘናችንን እንገልጻለን። ሀገረ ስብከቱ ሀዘኑን ይገልጻል። በጣም የሚያስደንቅ ነው። ሶስቱም ወንድማማቾች ሰባኪያን ናቸው። በተለይ አድነው የሚባለው ወንድሙ እዚህ ሀገር በተደጋጋሚ መጥቶ ሰብኳል። ዘላለምም መጥቶ ሰብኳል። ስምዖን ጴጥሮስ ወንድሙ እንድርያስ እንደሚባሉት በወንጌል ወንድማማቾቹ ታዋቂ የወንጌል ሰባኪያን ሆነው ቤተክርስቲያንን እያገለገሉ ያሉ ናቸው። እንቁ ሰውን ያጣችው ቤተክርስቲያናችን ጠቅላይ ቤተ ክህነትም ከአዲስ አበባ ሀገረ ስብከት ጋር በመቀናጀት በነገው ዕለት ቀብሩ ይፈጸማል። በዚሁ በቀብሩ ላይም የኦርቶዶክሳውያን በሙሉ ነጫጭ ለብሰው እንዲውሉ ይሄ ልጃችን ሙሽራ ስለሆነ ሰርጉ ስለሆነ ይሄ ታዟል። በዜና ማሰራጫ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜና ማሰራጫ ላይ ሰምተናል። ህዝባችን እንግዲህ እግዚአብሔር ያጽናናው፣ ቤተክርስቲያንን እግዚአብሔር ያጽናናት። ሰው አይበረከትላትም፣ ሰውም አታጣም። በዚሁ አጋጣሚ እንግዲህ ታላቁ ልጃችን እንቁ የሆነው ዓላማ ያለው ለቤተ ክርስቲያንም ለሀገርም ዓላማ ያለው ልጅ ነው ያጣነውና እግዚአብሔር ነፍሱን በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ሀዘናችንን በዚሁ እንገልጻለን። እግዚአብሔር ይስጥልን።